ቀየር ብሎ አንተን መልሶ ይወግርሃል። እንደዛ አይደለም። በቃ ሰውን ከደገፋችሁ በመጥፎም ሆነ በጥሩም በሁሉም ነገር አንዳንድ ሰዎች ማለት ነው ያ ሁሉም ሰው ከነን ከንሽ ቢወድሽ አሪፍ ነው። እንደዛ ደስ ይላል በጣም። የሰው ልጅ ያጠፋል፣ ከስተቱ ይማራል። አሪፍ ነው። እንግዲህ መግቢያ ላይ እንደሰማችሁት ልዑልና ሄሉ በላይ እያወሩ ነበርና እውነት ማለት ነው። እውነቷን ነው። እኔም ለዛ ነው ብዙ ሰዎችን አሁን በሄሉ የሚሰሩ ሰዎችን አይቻለሁኝ። በእርግጥ ጥፋት ሲያጠፋ እነዛን ሰዎች ከስተት ተማሩ ማለት አይከፋም። ነገር ግን ይሆናል አይደለ? ትናንት በጣም ከመጠን በላይ ያሽቃብጣሉ። የሰው ልጅ መጨረሻ ሳታዩ አትፍረዱ ምለው ለዛ ነው። የሰው ልጅ መጨረሻውን ሳናይ ዝም ብለን ገና ለገና ውስጡን ጠለቅ ብላችሁ ሳታውቁት ያንን ሰው በቃ ከመጠን በላይ ቦታ ትሰጡታላችሁ። ከዛ ደግሞ ያን ሰው ማንነቱን ሲገባችሁ ደግሞ ከመጠን በላይ ተጠሉታላችሁ፣ ታዋረዱታላችሁ። እንደዛ አይደለም። የሰው ልጅ ሰውን ለማወቅ ተረጋግታችሁ ነው። ሰውን ለማወቅ አትቸኩሉ። ሰውን ለማሞገስ አትቸኩሉ። በደንብ ካወቃችሁለት በኋላ ለማመስከር አትቸገሩም ማለት ነውና ለዛ ነው ሄሉም እንግዲህ እንዳለችው ብዙ አድናቂዎች እንዳሏት ታውቃለች፣ ብዙ ሰው እንደሚወዳት ታውቃለች። ነገር ግን የሆነ የጥፋት ካጠፋ መልሶ እግሯቸዋል እያለች ነው። እና እኔም ባለፈው ብያለሁና እንደውም የሆነች ልጅ ነበረኝ ከአሁን በፊት በሷ ብቻ ነው የምሰራው፣ በሌላ ሰው ራሱ ሰራ ይቻት አላውቅምና ግን የሆነ ሰዓት ላይ አይታችሁ ከሆነ ልዑል ባለፈው ድጋሜ ያብጋ ታርቀው ቀለበቱን በድጋሜ ሊያስርላት ሆኖ በተፈጠረው ታይም ላይ አይታችሁ ከሆነ ከልዑል ጋር ቆመች ተብሎ በዛ ሰዓት ግን ወላሂ አጥባ ነበር ስታሰጣት የነበረውና ለምን በቃ ይሄ ነው የሰው ላይ ማድረግ ከፈልጋችሁ ታረጋጉ። በቃ እስከ መጨረሻው ድረስ እዩት፣ ይደርስ የለ እንዴ። ነገር ግን አሁን ዝም ብላችሁ ተወለግብት ብላችሁ ሰውን በቃ ያለ ስሙ ትሰጡታላችሁ፣ የሌለበትን ጨማምራችሁ። ከዛ ደግሞ አንዴት ትንሽ እየጠፋ ሲያጠፋ ደግሞ መልሳችሁ በዛው ልክ ትረግጡታላችሁና ይሄ ልክ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይን ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። ክበሩልኝ ማለት ነው። እና እኔም ራሱ ባለፈው እንደነገርኳችሁ ያንን ቪዲዮ ሳምቻ ከልጅቷ ግርም ብሎኝ ያኔ በጣም አድናቂዋ ናት። በጣም ተወዳታለች። ለሷ ብዙ ነገር ትላለች። እንደውም እንዳልክ ጋር በተጣላይ ታይም ራሱ እንዳልክን በጣም አጥባ እያሰጣችሁ ነበር። እኔ ግን በዛ ሰዓት እንዳልክ ጋር ሲጣሉ ራሱ ያናደደኝ ፓርት ነበረ። ነገር ግን አመዛዝኝ ነው የፈረድኩት። እንደዚህ አይደለም። ምክንያቱም እሱ ምክንያት ሊኖረው ይችላል። በቃ ብቻ የሰው ልጅ ታውቃላችሁ። እኔና ለምሳሌ እኔና ባሌ ታዩናላችሁ አብረን ሰርተን፣ ከዛ ግን ሁልጊዜ ጥሩ ይዘን ስንመጣ ጥሩ ትላላችሁ። ግን አንድ ቀን ስህተት ብሰራ ወይ ስህተት ቢሰራ ቶሎ ብላችሁ ያንን ሁሉ እስከዛሬ ስታሽቃብጡ ነበራችሁና ሮጣችሁ ነገሮችን ለማባባስ አይደለም። ከሁለቱም አንግል በደንብ ማየት አለባችሁ። እነሱ አውቆም ሊያረጉ ይችላሉ ያንን ነገርና ሳናቅ ዝም ብለን መፍረድ በኋላ ዋጋ ያስከፍለናል። የሰው ልጅ እንኳን ሰውን ለማወቅ ራሳችንን ራሱ እኮ ልባችንን አናቅም። ጠዋት የሆነ ነገር አስበን ከሰዓት ደግሞ እንቀያየራል። አያችሁት? የሰው ልጅ ልብ ተቀያያሪ ነው። እንደዚህ ባለ መልኩ ደግሞ የሰው ልጅ ቶሎ ብላችሁ ለማሞገስም ቶሎ ብላችሁ ለመጣል ማትሞክሩ። ተረጋጉ፣ የት ትደርሳላችሁ? ያንን ሰው አብራችሁት እስከሆናችሁ ድረስ እስከ መጨረሻው ድረስ አብራችሁ ከሆናችሁ እውነተኛ ማንነቱን እስከምትደርሱበት ድረስ ያኔ ቶሎ ብላችሁ ለማመስገን ማትቸኩሉ፣ ቶሎ ብላችሁ ለመጥላት ማትቸኩሉ ማለት ነው። እና አስተውላችሁ ቢሆን የተመረጠ ነው ብዬ አስባለሁ። ለዛ ነው እንግዲህ እንዳልኳችሁ መጠን ያለው ከሆነ ግን እነዛ ሰዎች ጋር ያላችሁ ግንኙነት በጣም ደስ ይላል። በፊትም አላሽቃበጣችሁም በጣም በኋላም ደግሞ ሲያጠፋ ያን ያክል አይሆንባችሁም። ለምንድን ነው ከመጠን በላይ ቦታ ስትሰጡ ነው ለዛ ሰው በኋላ ራሱ የሆነ ነገር ሲበድላችሁ በጣም ትጎዳላችሁ። እና ለማንኛውም ነገር ቸኩላችሁ ቦታ አትስጡ። ለማንኛውም ነገር ቸኩላችሁ አትፍረዱ። ለማንኛውም ነገር ቸኩላችሁ ስም አትስጡ ማለት ነው። እና ብዙ ሰው ደግሞ ወደ ነፈሰበት ነው የሚሄድ። የሚገርማችሁ አንዳንዱ እሺ ትንሽ አይቷችሁ እንበል፣ ግን አንዳንድ ሰው ለምሳሌ የሆነ አንድ ቪዲዮ ሰርቻ የሆነ አንዲት ነገር ብዙ እኮ 8 ደቂቃ ሰርቻ 1 ደቂቃ ያልሞላች አንዲት ነገር ይዙና ከጫፍ ወይ ከመጨረሻ ሌላውን ጥፍ አድርገው ሲሰርቡኝ ከሰማይ ወይ ደግሞ የሚጠሉኝ ሰዎች መጥተው ቢናገሩኝ እናንተ ማብራችሁ እነሱ ጋር በጭፍን መከተል የለባችሁም። ምንድን ነው ብላችሁ ማስተዋልና እዩ። ገብቷችኋል አይደለ? የሰው ልጅ ሲኖር በህይወት ወዳጅ እንዳለው ሁሉ ጥላትም አለው። እናንተ እንድትቀየሩ የሚፈልግ ሰው እንዳላችሁ ሁላ እንድትወርቁም የሚፈልግ ሰው አለ። ገብቷችኋል? የእናንተ ውርቀት የሚጠብቁ በጣም ብዙ ሰዎች አሉ። እና ስለዚህ እናንተም ደግሞ
በቃ ሳታዳምጡ በስነ ስርዓት የነዛን ውድቀቴን የሚፈልጉ ሰዎችን ይዛችሁ አብራችሁ መሰርቡኝ ከሆነ ነገ ጧት በራሳችሁ ታዝናላችሁ። ለምንድን ነው እነዛ ሰዎችን የሰደቡበት ወይ ደግሞ ዝቅ ያደረጉበት? የራሳቸው ምክንያት ስላላቸው ይሆናል። ግን ነገ ጧት እናንተ እውነታውን ስትደርሱበት ብዙ ሰዎችን የስላየው ነውና ሰዎችን ቀርመው ይሳደቡና መጨረሻ ላይ እነዚያ ሰዎች ማንነታቸው ሲገለጽ በትክክለኛው እውነት ያው ታውቃላችሁ ትመነምናለች እንጂ አትበጠስም፣ ወይም ደግሞ ትዘገያለች እንጂ እውነት መውጣቱ አይቀርም። ገባችሁ? ስለዚህ እናንተ ቸኩላችሁ በሰው ላይ ባትፈርዱ የተመረጠ ነው። እንዲሁም ደግሞ ወደ የነፈሰበት አትሄዱ ምላችሁ። ያኔ ብዙ ሰው እኔ ጠልቻቸው ሰዎችን ስለተሳደብኩኝ እኔ የኔን ኮመንት አይታችሁ ሳታዳምጡ ራሱ የዛን ሰው ኮመንት አይተው የሚጽፍ ሰው አለና የእውነት እናንተ ለሰው በሰው ልጅ የኔ የምሰጠው አስተያየት ትምህርት ይሰጠዋል ወይ ደግሞ ይጠቅመዋል ብላችሁ አስባችሁ ከሆነ የዛን ሰው የተናገረውን በደንብ ከመጀመሪያ እስከ መጨረሻው አዳምጣችሁ አመዛዝናችሁ ትክክለኛ ሀሳብ ብትሰጡት ያነሰው ከስተቱ እንዲማር ይሆናል። የእውነት ከልባችሁ አስባችሁ ከሰጣችሁት። ግን ደግሞ እሱን ለማቁሰል ወይ ደግሞ እሱን የባስ ችግር ውስጥ ለመክተት የምንጽፈው ነገር እንኳን ለዛ ሰው ሊጠቅመው እኛ ራሱ ወንጀል እንገባለን በማይመለከተን ነገር ማለት ነው። እና የጠላኝ ሰው ስለሰደበኝ አብራችሁ እናንተ መሳደብ የለባችሁም። ምንድን ነው ምክንያቱ ሲል አዳምጠው ብላችሁ አዳምጣችሁ በቃ ትክክለኛ ሰው ሆናችሁ ለመፍረድ ሞክሩ። እና ይህን ይመስላልና አንድ አሽቃባጭ ሰዎች እንደነገርኳችሁ መጀመሪያ ያሽቃብጣሉ። በነዛ ሰው ወይ ደግሞ መልሰው ሲፈርዱ በዛው ልክ ነው ደግሞ የሚዘቀዝቋቸውና የሰው ልጅ እንደዚህ መሆን የለባቸውም። በቃ ለሰው ልጅ ቀድማችሁም ያለፈ ቦታ አትስጡት። እንዲሁም ደግሞ ቶሎ እንትን ብላችሁም ደግሞ በጣም ጥላቻ የወረደበት ወይ ደግሞ እሱን ዝቅ የሚያደርግ ሞራኑን የሚነካ ነገር አትናገሩት። የሆነ ሰው ከሆናችሁ የሰው ልጅ ፍጹም አይደለም። ዛሬ ትክክል ልሆን እችላለሁ፣ ነገ አጠፋለሁኝ። ግን ከሁሉም ትክክልም ሲሆን በጣም አታካብዱኝ። እንዲሁም ደግሞ ልክ ሳልሆንም ስቀር የሆነ ሰው ከሆናችሁ እኔም በሚቀይር አመለካከት እንኳን ሌላ ሰው ማንኛውም ሰው መጥቶ ጽፎልና እኮ የራሳችሁ ወላጅም እኮ ሆና ተቆጥታ የምታስረዳችሁ ወሬና እኮ ልጅ ይህ እኮ ቢሆን ይሄ ነው፣ ይሄ ነገር ስለሚጎዳሽ ይሄን ነገር አስተውይ ብላ ቀስ በተረጋጋ መንፈስ እናታችን ስትመክረና በጣም ነው ደስ የሚለን። በቃ ልክ ናት ብለን አስተዛዝና እንዲሁም በቃ ሸሜ ይዘናል። እናቴ እንደዚህ ጥሩ እኮ ስለሆነ ነው እንደዚህ ብላ እኔ አልባሌ ቦታ እንዲያልገባ እኮ ነው የምመክረኝ። ቀስ ብላ ነው እንደ ሌላ ሰው ሳትመታኝ ሳትቆጣኝ። ስለዚህ እኔ ደግሞ እናቴን ከማትፈልገው ቦታ መገኘት የለብንም ብላ ጥሩ ሀሳብ አስበን ከዛች ከስህተታችን እንማራል። ግን እዛ እናታቸዋን በቃ ክፉ ፊት እያሳየ ሁሌም ስገቡ ስወጡ የተጨቃጨቀ እንዲህ አይነት ቦታ እንዲያገብ እያለ ብትጨቃጨቃቸው እልህ ነው የሚይዛችሁ። የእውነት ነው የምላችሁና ስለዚህ እናንተ የሆነ ሰው እንዲቀየር የሆነ ከስተቱ እንዲማር ከፈለጋችሁ እንደ ሰውኛ ቀስ ባላ በተረጋጋ ሀሳብ ስጧቸው ማለት ነው። እና ስህተት ካለብኝ አርሙኝ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ